ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። ከ1 ሚሊዮን በላይ የትግራይ ሕዝብ የተጨፈጨፈበትንና ረሃብ እንደ ጦር መሳሪያ ጥቅም ላይ ዋለበትን የትግራይ ጄኖሳይድ ዘመቻ አሜሪካ በስሙ ልትሰይመውና ልትጠራው እንደሚገባ የቀድሞ የሪፐብሊካን ሴናተር ሮበርት ዊልኪ አሳስበዋል። የጄኖሳይድ ኃይሎች የተጋሩ ማህፀን ዳግም እንዳይወልዱና እንዳይባዙ ብሎም የትግራይን ታሪክና ቅርስ እንዲጠፋ ሆን ተብሎ በእቅድ የተመራ ነበር ሲሉም ሮበርት ዊልኪ ገልጸዋል። ታደሰ ልቻለም That statement is genocide. ከ1 ሚሊዮን በላይ የትግራይ ሕዝብ የተጨፈጨፈበትንና ረሃብ እንደ ጦር መሳሪያ ጥቅም ላይ የዋለበትን የትግራይ ጄኖሳይድ ዘመቻ አሜሪካ በስሙ ልትሰይመውና ልትጠራው እንደሚገባም የቀድሞ የሪፐብሊካን ሴናተር ሮበርት ዊልክ አሳስበዋል። በኢትዮጵያ መንግስትና አጋሮቹ በትግራይ ላይ ለ2 ዓመታት የዘለቀውን ጄኖሳይድ ወይም የዘር ማጥፋት ዘመቻ በስሙ እንዲሰይመውና ልትጠራው እንደሚገባም የቀድሞ የሪፐብሊካን ሴናተር ሮበርት ዊልክ ጥሪ አቅርበዋል ሲል ዋሽንግተን ታይምስ ዘግቧል። በትግራይ የተፈጸመው የጄኖሳይድ ወንጀል የትግራይን ሕዝብ ባህልና ታሪኩን ሆን ተብሎ ከምድረ ገጽ ለማጥፋት በኢትዮጵያ መንግስት የተደራጀና የተቀነባበረ መሆኑን ሮበርት ዊልክ የገለጸ ሲሆን የተሰራው ወንጀል በስሙ መጠራትና መሰየም የአሜሪካ መንግስት ኃላፊነት መሆን አለበትም ብለዋል። የትግራይን ህዝብ ለማጥፋት የተቀናጀ የጄኖሳይድ ዘመቻ ስነልቦናዊና ሞራላዊ ውድመት ብቻ ሳይሆን የተፈጸመው የህዝቡን ስትራቴጂካዊ ቅርስ ሙሉ በሙሉ ለማጥፋት ሆን ተብሎ የተደረገ ነው ሲል የቀድሞ የሪፐብሊካን ሴናተር ሮበርት ዊልክ ተናግረዋል። ሮበርት ዊልክ አያይዘውም የአሜሪካ መንግስት አፋጣኝና ወሳኝ እርምጃ መውሰድ አለበት ያሉ ሲሆን በመጀመሪያ ደረጃ ግን በትግራይ የተፈጸመውን የዘር ማጥፋት ወንጀል እውቅና መሰጠት እንዳለበትም ተናግረዋል። የትግራይ የጄኖሳይድ ወንጀል በስሙ እንዲጠራና እንዲሰየም ማድረግ የእርስ በርስ ጦርነቱን ዝቅ አድርገው ለሚመለከቱ አካላት ያለው ነባራዊ ሁኔታ ብሎም እውነታውን ለመቀበል አጋዥና ጠቃሚ እንደሆነ የተናገሩት ሮበርት ዊልክ ለዓለም አቀፍ ማህበረሰብ ተጠያቂነት እንዲረጋገጥ በር የሚከፍትና አጀንዳ እንዲደረግ ግፊት የሚፈጥር ነውም ብለዋል። የቀድሞ ሴናተር አያይዘውም የጄኖሳይድ ወንጀል እውቅና መስጠት ማለት በትግራይ ውስጥ ለተፈጸመው የዘር ማጥፋት ወንጀል ተጠያቂ ለሆኑት የኢትዮጵያና የኤርትራ መንግስት መሪዎች የጦር መሳሪያ የሚያቀርቡ የውጭ ኃይሎች ላይ ማዕቀብ እንዲጣል ይረዳልም ብለዋል። ከጄኖሳይዳዊ ጦርነት የተረፉት የትግራይ ህዝብ በረሃብ እየተሰቃዩ መሆኑ ሊታወቅ ይገባል ያሉት ዊልክ ዓለም አቀፍ እርዳታ ለሚያስፈልጋቸው ወገኖች ድህነቱን የተጠበቀ የሰብአዊ እርዳታ ለማቅረብ ሂደትና መንገድ መኖር እንዳለበትም ተናግረዋል። የአሜሪካ መንግስት ዲሞክራሲና የሰብአዊ መብቶችን ለማረጋገጥ ያወጣቸውን ህጎች ተግባራዊ እንዲያደርግ አሳስበዋል። አሜሪካ የዲሞክራሲያዊ ሀገሮችን ጥምረት ታሪክና ቅርስን በመጠበቅና ክልሉን በማረጋጋት በምስራቅ አፍሪካ ፍላጎቶችን እንዲጠብቅ ጥሪ አቅርበዋል። በምስራቅ አፍሪካ የአሜሪካን ጥቅም ለመጠበቅ ወታደሮችን መላክ አያስፈልግም። ከዩናይትድ ስቴትስ የሚጠበቀው በኢትዮጵያ ውስጥ ያሉትን እውነታዎች መቀበልና የተፈጸመውን የዘር ማጥፋት ወንጀል እውቅና መስጠት ነው ብለዋል። አሜሪካ በትግራይ የተፈጸመውን የጄኖሳይድ ወንጀል አለመቀበል የሞራል ውድቀት ከመሆኑም በላይ የጄኖሳይድ ወንጀል እንዲቀጥል እንደፈቀደች ይቆጠራል ሲሉም የቀድሞ ሴናተር ይገልጻሉ። የትግራይ ህዝብ የአሜሪካን ጦር እርዳታ አልጠየቀም። ሆኖም ግን የአሜሪካ ውሳኔ እየጠበቀ መሆኑ የተናገሩ ሲሆን የጥንታዊት የክርስቲያን ስልጣኔዎችና በዓለም ላይ የነጻነት ምልክት ከመጥፋቱ በፊት የአሜሪካ ውሳኔ አስፈላጊ መሆኑን አረጋግጠዋል። The Trump-Vance administration should impose targeted sanctions on Ethiopian, Eritrean and foreign officials responsible for the atrocities and on those supplying the weapons. በትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የተመራው የትግራይ የመንገድ ስራዎች ኢንተርፕራይዝ ቦርድ አመራር በግንባታ ሂደት ላይ በሚገኘው የኢሮብ ወረዳ መንገድ ጉብኝት አካሂደዋል። ጉብኝቱ በኢሮብ ወረዳ በሚገኝ የመንገድ ፕሮጀክት ግራንዳር ሐራዝ ያሆደጋ ሲምባናር ነው የተካሄደው። የግንባታው ጥራቱና ሂደቱን ለመገምገምና የአመራር ውሳኔ ለማሳረፍ በማለም እንደተካሄደም ድምጽ ወያነ ትግራይ ዘግቧል። ኤስኤንቪ በትግራይ እየሰራቸው ያሉ ስራዎች ተቋማዊ ሆነው እንዲቀጥሉና በከተማ እርሻ ላይ እየታዩ ያሉ ችግሮች ለመፍታት እንደሚሰራ የትግራይ ግብርናና ተፈጥሮ ሀብት ቢሮ ገለጸ። ፍሬወት ወልደመድን ተጨማሪ ይዛለች። ሐየሎም ካሕሱ በውቅሮ ከተማ የወተት ላሞችን በማራባት ላይ የተሰማራ ወጣት ሲሆን በዘርፉ ባለሙያዎች በተሰጠው ስልጠና መሰረት በሚገባው ልክ በመስራቱ በወተት ምርት ከራሱ አልፎ ለቤተሰቡ የአኗኗር ዘይቤ መቀየሩን ይናገራል። ነገር ግን ይላል ሐየሎም የወተት ላሞች ልዩ ትኩረትን የሚሹ በመሆናቸው ያለውን የመሬት እጥረት አስቸጋሪ እያደረገበት እንዳለም ይናገራል። አና ካብ ጅምር 11 ዓመት ገረለሁ በዚህ ስራ ከተሰማራው 11 ዓመታትን አስቆጥሬያለሁ። 36 የሚሆኑ ጥጃዎች ነበሩኝ። እነሱ ስለሞቱ
ሞቱብኝ እንጂ እስካሁን የት በደረስኩ ነበር። ይህ ስራ በደንብ ከተሰራበት ትልቅ ደረጃ መድረስ የሚቻልበት ሙያ ነው። እስካሁን በራሳችን አቅም ልንፈታው ያልቻልነው ነገር የመሬት ጉዳይ ነው። በቂ መሬት ባለመኖሩ እንደ ልባችን መስራት አልቻልንም። እነዚህ ላሞች ሳር ይፈልጋሉ። ይህን ማድረግ አልቻልንም። በኤስኤንቪ ዓለም አቀፍ የልማት አጋር ድርጅት ስልጠና የወሰዱ ከ48 ወረዳዎች የተውጣጡ የተፈጥሮ ሀብትና የእንስሳትና የአሳ ማራባት ባለሙያዎች በበኩላቸው የወሰዱትን ስልጠና በመጠቀም የተሻለ የወተት ምርት እንዲኖር እንደሚሰሩም ገልጸዋል። እዚ ጽቡቅ ዝኾነ ናይ ምትእትታው አሁን ላይ እያየነው ያለነው ዘሮችን የማዳቀል ነው። በአካባቢያችን እያላመድን እንገኛለን። ከሙልቀና علي حرستት ባላ ከቀይር እኔ በበኩሌ አርሶ አደሩን ለመቀየር ነው ዓላማዬ። ከዛ ባሻገር ደግሞ በግሌ 2 ጥጃዎችን በማራባት በዘርፉ ተጠቃሚ ለመሆን ነው እቅዴ። አማዓልቲ እስከ 4 ሊትር አንዲት ላም በቀን እስከ 4 ሊትር ወተት እንድትታለብ ነው በማናጅመንት ደረጃ በትኩረት እየተሰራበት ያለው። በአመጋገብ ንጽህና እንዲሁም ንጹህ አየርና በቂ የፀሐይ ብርሃን ማግኘት እንደሚገባቸው ነው የተገለጸው። በትግራይ የኤስኤንቪ ዓለም አቀፍ የልማት አጋር ድርጅት ኃላፊ የሆኑት አቶ ገብረዋህድ ገብረመድህን ከኔዘርላንድ ትምህርት በመውሰድ የወተት ምርት ተቋማዊ ሆኖ እንዲሄድ እየሰራ እንዳለም አስረድተዋል። ኤስኤንቪ አብዚ ከም ፕሮጀክት ያው ዓብይ አስተዋጽኦ እንዳገበረና በስተፈላለየ ስልጠና ኤስኤንቪ እንደ ፕሮጀክት የተለያዩ መድረኮችን በመፍጠር ስልጠናዎችን እየሰጠ መጥቷል። አሁንም አሰልጣኞች ቀጥሮን በመስራት ላይ ይገኛል። ሰልጣኞች ያለምንም ቅድመ ገደብ ባለቤት በመሆን ወደ ስራ እንዲገቡ እንደ መንግስትም ባለቤት በመሆን በዘርፉ ላይ አጋዥ ሆኖ የሚሄድበት ሁኔታ መፍጠር ይገባል። የትግራይ ግብርናና የተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ በበኩላቸው ኤስኤንቪ በትግራይ እየሰራቸው ያሉ ስራዎች ተቋማዊ ሆኖ እንዲቀጥሉና በከተማ እርሻ ላይ እየታዩ ያሉ ችግሮችን ለመፍታት እንደሚሰሩ ማስረድተዋል። ብፍላይ ከተማታት ናይ ከተማ ሕርሻ ስራሕትና ንቅድሚት ሙሳደም ንገብሮ ኸይዲ በከተሞች ላይ የከተማ እርሻ ስራዎቻችን ላይ በመናካሄደው ሂደት ላይ መሰረታዊ ችግር የሆነው መሬት ነው። ይህንን ለመፍታት እንደ ቢሮ ስትራቴጂክ እንቅፋት ነው ብለን በመለየት ከመሬትና ማዕድን ቢሮ ጋር በመነጋገር በአጉላዕ የወተት አስተዋጽኦ ያላቸው የከተማ አርሶ አደሮች እንደ ምሳሌ በመውሰድ መግባባት ላይ ደርሰናል። በትግራይ ግብርናና ተፈጥሮ ሀብት ቢሮ የተመራ የ2017-18 ዓ.ም የመስኖና የመኸር ጉብኝት በእንደርታ ወረዳ ተካሄደ። የትግራይ ግብርናና ተፈጥሮ ሀብት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ቢሮው በ2017-18 የሰብል ወቅት በትግራይ የተለያዩ አካባቢዎች ሰብሎችን በወቅቱ መሰብሰብ ሲጀምር ቆይቷል ብለዋል። የተደረገ ያለው ጉብኝት አርሶ አደሮች ዘመናዊ ግብርና ግብዓቶችን እንዲጠቀሙና እርጥበትን በመጠበቅ ሰብላቸውን በፍጥነት እንዲሰበስቡ በቂ ግንዛቤ ፈጥሯል ተብሏል። የደቡብ ምስራቅ ዞን ዋና አስተዳዳሪ አቶ ከላሊ ሐጋዚ በ2017-18 የሰብል ወቅት 130,000 ሄክታር መሬት በተለያዩ ሰብሎች ተሸፍኗል ያሉ ሲሆን 12,000 ሄክታር በዘመናዊ ቴክኖሎጂ የተዘራ ሲሆን አርሶ አደሮች አሁንም እነዚህን ግብዓቶች በመሰብሰብ ላይ እየተጠቀሙበት መሆኑን ተናግረዋል። ጉብኝቱ ለችግኝ ዝግጅት፣ ለዘመናዊ ማዳበሪያዎች፣ ለጸረ ተባይና ለሌሎች የቴክኖሎጂ ግብዓቶች ትኩረት ሊሰጥ እንደሚገባም ተናግረዋል። ከ700 በላይ ዕድሜ ያስቆጠረውን የደብረ ቦንኮል አቡነ መድኃኒነ እግዚእ ገዳም በዩኔስኮ ለማስመዝገብ እንደሚሰራ ተገለጸ። በታሕታይ ማጮው ወረዳ ታሕታይ ቆራር ከተማ 8 ኪሎ ሜትር ርቀት ላይ የሚገኘው ገዳሙ የበርካታ ቅርሶች ባለቤት መሆኑንና ህብረተሰቡን በኢኮቱሪዝም ተጠቃሚ ለማድረግ እቅድ እንዳለም ለማወቅ ተችሏል። ኤፍሬም ረዳህ የላከውን ዘገባ ሙሉ ብርሃን ዳርጌ አዘጋጅቷለች። ከ700 በላይ ዕድሜ ማስቆጠሩን የሚነገርለት የደብረ ቦንኮል አቡነ መድኃኒነ እግዚእነ ገዳም በዩኔስኮ ለማስመዝገብ ተጨማሪ ጥናቶች እንደሚያስፈልገው የትግራይ ባህልና ቱሪዝም ቢሮ ገለጸ። ደብረ ቦንኮል አቡነ መድኃኒነ እግዚእነ ገዳም በታሕታይ ማጮው ወረዳ ከውቅሮ ማራይ ከተማ በሰሜን ምስራቅ በኩል በአማካይ 8 ኪሎ ሜትር ርቀት ላይ ይገኛል። በገዳሙ ጥንታዊነትን የሚያረጋግጡ የብራና መጻሕፍት፣ ጥንታዊ መስቀል፣ የአፄ ዮሐንስ አራተኛና ሌሎች ቅርሶች እንደሚገኙ የገዳሙ የቅኔ መምህር አባ ገብረ ሚካኤል ገብረዋህድ ገልጸዋል። አባ ገብረ ሚካኤል አክለውም በገዳሙ ከ1 ሚሊዮን በላይ ዕድሜ ያስቆጠሩ ጥንታዊ እጽዋት መኖራቸውንና ይህም በገዳሙ ተክሎችን የመትከልና የመንከባከብ ልማድ መኖሩን የገለጹ ሲሆን በዚህም አረንጓዴ ልማት ተብለው እንደሚጠሩም ገልጸዋል።
ከገዳሙ ህብረተሰብን በኢኮቱሪዝም ተጠቃሚ ለማድረግ ከሚመለከታቸው አካላት በጋራ በመሆን እንደሚሰራ የገለጹት የታሕተይ ማጨው ወረዳ የቱሪዝም ልማት ባለሙያ መምህር ታፈረ ተክሉ ናቸው። በባህልና ቱሪዝም ቢሮ የቱሪዝም መስህብነት የልማት ባለሙያ አቶ ጎይቶኦም ገብረ ሚካኤል በበኩላቸው ገዳሙ ከአገር ውስጥ የቱሪዝም መስህብነት አልፎ በዩኔስኮ እንዲመዘገብ ተጨማሪ ጥናቶች እንደሚያስፈልግና ትኩረት ተሰጥቶበት እንደሚሰራም አመለክተዋል። በ1280 ዓመተ ምህረት እንደተመሰረተ የሚነገርለት ደብረ በንኮል አቡነ መድኃኒ ነግሲእነ ገዳም ዓመታዊ ክብረ በዓሉም ህዳር 3 የሚከበር ጥንታዊ ገዳም ሲሆን ዘንድሮም ህዳር 3 2018 ዓመተ ምህረት በደማቅ ሃይማኖታዊ ክብረ በዓል ተከብሯል። ዜናዎቻችን ይቀጥላሉ። ዳሽን ባንክ ዳሽን ሱፐር አፕ የተሰኘውን አገልግሎት አሰጣጥን ለማስፋትና ደንበኞችን ለማበረታታት ዳሽን እድል የተሰኘ የሞባይል ዳታ የ2025 BYD መኪና ሽልማት የሚያስገኝ ዕጣ ይዞ መምጣቱን ተገለጸ። ባንኩ ደንበኞችን ከእንግልት ለማዳንና ጊዜያቸውን ለመጠበቅ ታሳቢ በማድረግ ገንዘብ ገቢና ወጪ የሚያደርግ ATM ማሽን በመቀለ ከተማ ማስገባት በቴክኖሎጂ የዘመነ አሰራር ተጠቅሞ ደንበኞችን እያስተናገደ ነው ተብሏል። ታሪክ ፍሳ ተጨማሪ አላት። ዳሽን ባንክ በኢትዮጵያ የግል ባንክ ኢንዱስትሪ ከተጀመረበት ጊዜ ጀምሮ አገልግሎት እየሰጠ ያለ ባንክ መሆኑን ይታወቃል። በትግራይ ክልል ደግሞ የመጀመሪያው የግል ባንክ በመሆን ከ30 ዓመታት በፊት ጀምሮ በየጊዜው ተፈላጊና ተመራጭ የሆኑ የተለያዩ ቴክኖሎጂዎችን በማስገባት ዘመናዊነትን ተላብሶ ደንበኞቹን በጥራት እያገለገለና ቅርንጫፉን እያስፋፋ ያለ ባንክ ነው ሲሉ የዳሽን ባንክ የመቀለ ዲስትሪክት ዳይሬክተር አቶ ኃይለ ካሕሳይ ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ይገልጻሉ። ዳሽን ባንክ በኢትዮጵያ የግሉ ባንክ ኢንዱስትሪ ከተጀመረ ጀምሮ አገልግሎት እየሰጠ ያለ ባንክ ነው። በክልላችን የመጀመሪያው የግል ባንክ ከፍቶ አገልግሎት ከዛሬ 30 ዓመት በፊት እየሰጠ ያለ የግል ባንክ ነው። ይሄ ካልኩኝ ዘንዳ አሁንም በተለያየ ጊዜያቶች ላለፉት 30 ዓመታት ለአካባቢ ህብረተሰባችንና በአጠቃላይም ለሀገሪቱ የባንኩን አገልግሎት እያስፋፋን ያለን ባንክ ሲሆን በኢትዮጵያ ደረጃ ከ900 በላይ ቅርንጫፎች ከፍተን አገልግሎት እየሰጠን የምንገኝ ባንክ ነው። ዳሽን ባንክ በተንቀሳቃሽ ስልክ የሚደረጉ ክፍያዎችን ለማስተናገድና ለማዘመን ለደንበኞቹ ዳሽን ሱፐር አፕ የተሰኘ በኢትዮጵያ የፋይናንስ ድርጅቶች የመጀመሪያ የሆነ ሱፐር አፕ አገልግሎት በመስጠት ጊዜ ቆጣቢና ዘመናዊ አሰራር ተከትሎ በመስራት ላይ መሆኑንም ነው የሚያብራሩት። ባለፉት 10 ወራቶች ጀምሮ ይህንን ሱፐር አፕ የዳሽን ሞባይል አገልግሎት እየሰጠ የሚገኝ ሲሆን እስካሁን ድረስ ከ1.1 ሚሊዮን የሚሆኑ ሳብስክራይበሮች ወይም ደንበኞች አገልግሎት እየሰጠ ይገኛል። ዳሽን ሱፐር አፕ የተሰኘው አገልግሎት አሰጣጥን ለማስፋፋትና ደንበኞችን ለማበረታታት ዳሽን እድል የተሰኘ የሞባይል ዳታ የ100,000 ብር ጥሬ ገንዘብና የሞባይል ቆፎዎች ሽልማቶችን የሚያሸልምና በመጨረሻም የ2025 BYD መኪና ሽልማት የሚያስገኝ ዕጣ ይዞ መምጣቱንም ነው የባንኩ የመቀለ ዲስትሪክት ዳይሬክተር የገለጹልን። ይሄ ዳሽን እድል አሰራሩ ደንበኞቹ በሚያደርጉት በየጊዜው የሚያደርጉትን ትራንዛክሽን ወይም ግብይት ሲፈጽሙ ከባንክ ወደ ባንክ ሲያስተላልፉ የተለያዩ ግብይቶች ሲፈጽሙ የሚደርሳቸው ኮይን አለ። በዚህ ኮይን መሰረት እድላቸውን እየሞከሩ ከትንሽዬ የሞባይል ዳታ ጀምሮ እስከ 100,000 ብር በጥሬ ገንዘብ የሚያገኙበትና ከዛ ደግሞ የተለያዩ የሞባይል ቆፎዎች የምንሸልም ሲሆን በመጨረሻ ደግሞ የ2025 የBYD መኪና ሽልማት የሚያስገኝ ዕጣ ነውና አሁን ይዘን የመጣ ነው ይሄ ነው። የዳሽን ሱፐር አፕ አጠቃቀም በተመለከተ ያብራሩልን ደግሞ የዳሽን ባንክ መቀለ ዲስትሪክት ዲጂታል ባንኪንግ ማናጀር ወይዘሮ አበባ አለም ናቸው። የዳሽን ባንክ ሱፐር አፕ አንድ የሞባይል ባንኪንግ አፕሊኬሽን ነው። በአፕ ደረጃ የተሰራ የሞባይል ባንኪንግ አፕሊኬሽን ነው እና በአሁኑ ሰዓት ወደ 1 ሚሊዮን አካባቢ ተጠቃሚ ደንበኞች አሉት። ዳሽን ባንክ ዝቅተኛና አነስተኛ የንግድ ማህበረሰብ እንዲሁም የመንግስት ሰራተኞችንና ደሞዝተኞችን በአጠቃላይ ተጠቃሚ ለማድረግ የተለያዩ እድሎችን ለደንበኞቹ በማመቻቸት እየሰራ ያለ ባንክ መሆኑንም የዳሽን ባንክ የመቀለ ዲስትሪክት ዳይሬክተር አቶ ኃይለ ካሕሳይ በቆይታቸው ይገልጻሉ። ዳሽን ባንክ አሁን ከሌሎች ተመሳሳይ አጋሮች ጋር በመሆን በመስመር ፕሮግራም በሚል ዝቅተኛና አነስተኛ የንግድ ማህበረሰቦችን ተጠቃሚ ለማድረግ ገና የንግዱን አቅጣጫ ለጀመሩ ስፔሻሊ ለወጣቶች እና ሴቶች አገልግሎት የሚሰጥ ከ4000 በላይ ተበዳሪዎችን አገልግሎት ሰጥተናል።
በዚህ አንድ አመት ውስጥ ይሄ ነገር ስፔሻሊ ትናንሾቹ ገና ጀማሪ የቢዝነስ ያለው ከዚህ ውጭ ደግሞ እስከ እንደሚታወቀው እስካሁን ድረስ ብድር ሲሰጥ የነበረው ለንግዱ ማህበረሰብ ብቻ ነው። አሁን ግን ለመንግስት ተቀጣሪና ለደሞዝተኛ ለሆነ የህብረተሰብ ክፍል የተለያዩ አይነቶች የብድር ሁኔታዎች አዘጋጅተን ይሄን ነገር እየሰጠን ያለነው። ዳሽን ባንክ ደንበኞቹን ከእንግልት ለማዳንና ጊዜያቸውን ለመጠበቅ ታሳቢ አድርጎ ከጊዜ ወደ ጊዜ ወቅታቸውን የጠበቁ አዳዲስ ቴክኖሎጂዎችን በማስገባትና አሰራሩን በማዘመን የደንበኞች ተመራጭ ባንክ እየሆነ ያለ ባንክ ነው ብለዋል የመቀለ ዲስትሪክት ዳይሬክተር አቶ ኃይለ ካሳይ። ታዲያ ከዚህ በፊት ከነበረው ገንዘብ ሰጪ ኤቲኤም ማሽን በተጨማሪም ገንዘብህን ማስገባት የምትችልበት ገንዘብ ተቀባይ ኤቲኤም ማሽንም በመቀለ ከተማ አስገብቶ ሁለቱንም በአንድ ማሽን አገልግሎት ማግኘት የሚችሉበት ገንዘብ ገቢና ወጪ የሚያደርግ ማሽን ተጠቅሞ ደንበኞችን ያስተናገደ መሆኑንም ነው የሚያብራሩት። አሁን ግን እሱን ለየት ያለ ገንዘብ ማውጣት ብቻ ሳይሆን ገንዘብ መቀበልም የሚችል የኤቲኤም ማሽን አስገብተን በስራ ላይ ውለዋል። ይሄ ማንኛውም ህብረተሰብ የዳሽን ባንክ ደንበኛ የሆነ የዳሽን ባንክ ካርድ ያለው በማንኛውም ሰዓት ይህንን አገልግሎት መጠቀም ይችላል። ትግራይ ቴሌቪዥንም ይህንን አዲስ ማሽን ጥቅም ላይ መዋሉን ተመልክቷል። በመጨረሻ 200 ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙና ይህም የጋዛ የተኩስ አቁም ወደፊት እንዳይራመድ እንቅፋት መፍጠሩን ተገለጸ። እነዚህ ሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋህ ከተማ ደቡባዊ ክፍል በሚገኝ ዋሻ ውስጥ እንዳሉም ይታመናል። ለቢቢሲ ዘገባ ብርቱካን ጌታይ። 200 ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙና ይህም የጋዛ የተኩስ አቁም ወደፊት እንዳይራመድ እንቅፋት መፍጠሩ ተገለጸ። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋህ ከተማ ደቡባዊ ክፍል በሚገኝ ዋሻ ውስጥ እንዳሉ ይታመናል። አሸማጋዮች እክል የገጠመው የጋዛ የተኩስ አቁም ስምምነት ወደሚቀጥለውና የበለጠ ውስብስብ ምዕራፍ ለማራመድ በሚያደርጉት ጥረት አዲስ እንቅፋት እያጋጠማቸው ባለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አምባሳደርና ሐማስ ጃሬድ ኩሽነር ሰኞ ዕለት ወደ እስራኤል አምርተዋል። የሐማስ ትጥቅ መፍታት፣ የጋዛ መልሶ ግንባታና የወደፊት አስተዳደር እንዲሁም ዓለም አቀፍ የጸጥታ ኃይል ወደ ግዛቲቱ ማሰማራትን ጨምሮ ቁልፍ ነጥቦች አልተፈቱም። ከእስራኤልና ሐማስ ከፍተኛ የሆነ ስምምነት ሊሆን ይችላል የተባለው የውይይት የጊዜ ሰሌዳ እስካሁን አለመኖሩ ስምምነቱ ወደ ቀጣዩ ደረጃ ሊሸጋገር ይችላል ወይ የሚል ጥርጣሬን ፈጥሯል። እነዚህ ያልተፈቱ ችግሮች ባሉበት ወቅት በእስራኤል ቁጥጥር ስር ያለው አካባቢ የሚያመላክተው ቢጫ መስመር ከሚባለው ደቡባዊ ከተማ በራፋህ ዋሻዎች ውስጥ እንዳሉ የሚታመኑ በርካታ የሐማስ ተዋጊዎች ጋር በተያያዘ በቅርቡ ሌላ ፈተና ብቅ ብሏል። ቁጥሩ በትክክል ባይረጋገጥም ዊትኮፍ 200 ተዋጊዎች አሁንም ድረስ ዋሻ ውስጥ እንዳሉ ተናግረዋል። እንደ ሚዲያ ዘገባ ከሆነ ኩሽነርና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት በኢየሩሳሌም በተካሄደው ስብሰባ ላይ ጉዳዩን ተወያይተውበታል። ሐማስ ቀደም ሲል ተዋጊዎቹ እጅ እንደማይሰጡና እስካሁን ድረስ በእስራኤል ውድቅ ሲደረግ የቆየው ደህንነቱ የተጠበቀ መንገድ እንዲሰጣቸው ጠይቋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም